ያው ኒውትራላይዜሽን ሪያክሽን እንደ ሳልት አፕሊኬሽን አለው። ኒውትራላይዜሽን ሪያክሽን በዕለት ተዕለት ቤታችን ላይ በቤታችን ያለውን ጥቅም ስናየ ለምሳሌ ቱዝፔስት አለ። ቱዝፔስት ውስጥ ምንድን ያለው ቤዝ ነው ያለው እንደነ ሶዲየም ሃይድሮክሳይድ ባይካርቦኔት ምናምን ያሉ ቤዞች ናቸው ያሉት። ስለዚህ አፋችን ውስጥ ደግሞ በባክቴሪያዎች አማካኝነት አሲድ ይፈጠራል። ስለዚህ ከዛ ጋር ሪያክት በማድረግ ኒውትራላይዝ በማድረግ ጥርሳችንን ይጠብቅልናል ማለት ነው። ቤኪንግ ፓውደር በተመሳሳይ ለኬክ መጋገሪያ የምንጠቀምበት ይሄ በውስጡ ቤዝ የያዘው። ኢንግሪዲየንቶቹ ደግሞ የምንጠቀማቸው ኢንግሪዲየንቶች ደግሞ እነሱ አሲድ ናቸው። ስለዚህ ምንድነው የሚፈጠረው ማለት ነው በቤኪንግ ፓውደር በቤዙ መካከልና በአሲዱ መካከል ሪያክሽን ይፈጠራል። ኒውትራላይዜሽን ወይም ኬክ የሚባለውን ነገር እናገኛለን ማለት ነው። ሌላው ኮንዲሽነር አለ። ሄር ኮንዲሽነር ደግሞ ምንድነው የሚያደርገን? ይሄ ቤዝ ነው። ሄር ኮንዲሽነር ቤዝ ነው። መጀመሪያ እንግዲህ ሻምፑ ነው የምንጠቀመው። ሁላችሁም እንደምታውቁት ሻምፑ ላይ አሲድ አለ። ስለዚህ ያ አሲድ ስላለ ፀጉሩን እንዲወፍር ምናምን ወይም ደግሞ እንዲያያዝ ሊያደርገው ይችላል። ከዛ በኋላ ከሻምፑ ከታጠብን በኋላ በኮንዲሽነር ነው የምንታጠበው። የኮንዲሽነር ደግሞ ቤዝ ስለሆነ ስሙዝ እንዲሆን ያደርገዋል ማለት ነው። ቱ ፕሪቨንት ስሞል ስኬልስ ኦን ሄር ዊች ሜክ ሄር አንማኔጀብል ማለት ነው። እንዳይከረድድ ስሙዝ እንዲሆን ያደርጋል። በጤና ላይ አንታሲድስ የሚባሉ አሉ። በተለይ የጨጓራችን ኤችሲኤል የሃይድሮክሎሪክ አሲድ መጠን በከፍተኛ ሁኔታ ሲጨምርና ሀርት በርን የተለያዩ ጉዳቶች ሲያጋጥመን እንደነዚህ አንታሲድስ የተባሉ ሜዲሲኖችን ልንጠቀም እንችላለን። እነዚህ በውስጣቸው እንደ አሉሚኒየም ሃይድሮክሳይድ፣ ማግኔዚየም ሃይድሮክሳይድን በውስጣቸው ይዘዋል። እነዚህ ቤዝ ናቸው። ስለዚህ ከሃይድሮክሎሪክ አሲዱ ጋር ሪያክሽን በመፍጠር ኒውትራላይዝ በማድረግ ሰውነታችን ወደ ፔጅ 7 ላይ እንዲሆንና ኒውትራል ሆኖ ሰላም እንድናገኝ ያደርገናል ማለት ነው። ሌላኛው ቬኒገር ወይም አቼቶ የምንለው ነገር ደግሞ ዋስፕ ስቲንጎችን ይሄ ዋስፕ ስቲንግ ይሄ ቤዝ ነው። የነዚህ ዋስፕ ስቲንግ እንደ ንብ አይነት ነው፣ ግን የመርዛቸው ቤዝ ስለሆነ አሴቲክ አሲድ ወይም ቬኒገር አፕላይ ስናደርግበት ሪያክሽን ይፈጥራሉ። ስለዚህ ኒውትራላይዜሽን ሪያክሽን ተፈጠረ ማለት ነው። ሌላው ቤኪንግ ፓውደር አልካላይን ኔቸር ነው ያለው፣ ቤዚክ ኔቸር ነው ያለው። ምንን ለማከም ይጠቅመናል ማለት ነው? ቢስቲንግ። የቢስቲንግ ደግሞ በተቃራኒ አሲዲክ ነው። ይሄ በነማቸው ወይም መርዛቸው አሲድ ነው። ስለዚህ ቤኪንግ ፓውደር ደግሞ ቤዝ ነው። ያንን አፕላይ ስናደርግ በቀላሉ እንትን ማድረግ እንችላለን ማለት ነው። በተመሳሳይ የአንትባይት ጉንዳኖችም በተመሳሳይ አሲዲክ ነው። ቤኪንግ ፓውደር አፕላይ ስናደርግበት በዚህ መንገድ ማድረግ ይቻላል። አሲዲክ ሶይልን ትሪት እናደርጋለን። የተለያዩ መንገዶችን በመጠቀም ትሪት እናደርጋለን። ፓውደር ላይም በመጠቀም ካልሽየም ሃይድሮክሳይድ ማለት ነው፣ ላይም ስቶን፣ ካልሽየም ካርቦኔትን ወይም አይስ ኦፍ በርንውድ ይሄ የእንጨት የተቃጠለ የእሱን አመዱን ለመጠቀም አሲዲክ የሆነ ሶይላችንን ማከም እንችላለን ማለት ነው። አሲዲክ ጋዝ ፍሮም ዘ ዲኮምፖዚሽን ኦፍ ኮምፖስት ኒውትራላይዝ ዘ አልካሊስ ኢን ዘ ቤዚክ ሶይል ማለት ነው። ደግሞ ሌላኛው ቤዚክ ሶይል ቢሆን ደግሞ ከፍተኛ የቤዚክ ቤዝ ክምችት ቢኖር በአፈር ውስጥ ደግሞ አሲዲክ ጋዝ ይፈጠራል በዲኮምፖዚሽን ኦፍ ኮምፖስት ማለት ነው። ይሄ የፍግ ማለት ነው የተፈጥሮ ማዳበሪያ ላይ ያ ዲኮምፖዝ ሲያደርግ አሲድ ሪሊዝ ይደረጋል። ያ አሲድ ደግሞ በከፍተኛ ሁኔታ የተፈጠረውን የቤዙን የአፈሩን ቤዚክ ወይም አልካሊኒቲ እሱን ቀንሰልናል፣ ኒውትራላይዝ ያደርገዋል ማለት ነው። ሌላኛው ሳልት ነው። እንግዲህ ሳልት ማለት ፕሮዳክት ኦፍ ኒውትራላይዜሽን ሪያክሽን ነው። ከአሲድ እና ከቤዝ ሪያክሽን የሚፈጠር ነው ሳልት የምንለው። ሁለት ነገሮች አሉት፣ ፖዚቲቭ አይን እና ይሄም ካታይን የምንለው እና እሱ እና ኔጌቲቭ አይን የምንላቸው ነገሮች አሉ። ፖዚቲቭ አይኑ የሚመጣው ከቤዙ ነው። ኔጌቲቭ አይኑ ወይም አናይኑ የሚመጣው ደግሞ ከአሲዱ ነው። ለምሳሌ አሁን ሶዲየም ክሎራይድ ብንል ሶዲየም ፕላስ ነው፣ የመጀመሪያው ካታይኑ ነው። አናይኑ ኔጌቲቭ ነው። በቀላሉ
በፎርሙላ ውስጥ የምንለየው የመጀመሪያ ላይ የሚጻፈው ካታይኑ ወይም ፖዚቲቭ አይኑ ነው። ሁለተኛ ላይ የሚጻፈው ደግሞ ኔጌቲቭ አይኑ ነው። ምሳሌዎች እነ ካልሽየም ካርቦኔት ፖዚቲቭ ነው። ካርቦኔት ማይነስ ፕላስ ማይነስ፣ ሶዲየም ባይካርቦኔትም ፕላስ ማይነስ፣ ዳያሞኒየም ፎስፌት ፕላስ ማይነስ። እነዚህ ኤግዛምፕሎች ናቸው ማለት ነው። ሳልትን ለመሰየም ቀላል ነገር ነው የምንጠቀመው። እንግዲህ ኢንዲንጎቹን ነው የምንወስደው። ለምሳሌ ካርቦኒክ አሲድ ከሆነ እነዚህ አናዮኖቹ ወደ ሳልት ስንሰይማቸው ኤቲ እናደርግና ካርቦኔት የሆነ ለምሳሌ ካልሽየም ካርቦኔት ብለን እንሰይማለን። ሃይድሮክሎሪክ አሲድ አለ። እዚህ ምንድነው የምናደርገው? ወደ ሳልት ስንሰይመው ሃይድሮን እናጠፋለን። ክሎሪክ የነበረችው አይሲን ወደ ይድ እንቀይርና ክሎራይድ እናደርጋለን። ስለዚህ ሶዲየም ክሎራይድ ብለን እንሰይማለን። ለምሳሌ ሌላኛው ደግሞ ሰልፈሪክ አሲድ ነው። ይሄ ደግሞ ሰልፈሪክ አሲድ ወደ ሰልፌት የአናዮናን ስንሰይምና ካልሽየም ሰልፌት ብለን እንሰይማለን። በተመሳሳይ ሶዲየም ናይትሬትም እንደዚህ እንሰይማለን ማለት ነው። ስለዚህ the first part from the base ነው፣ ከቤዙ ነው የምናገኘው። ይሄ ሶዲየም ካልሽየም፣ ሶዲየም ካልሽየም፣ እነዚህ ከቤዙ ነው የምናገኛቸው። ሰከንድ ፓርት ደግሞ from the acid ነው፣ ካርቦኔት፣ ክሎራይድ፣ ሰልፌት፣ ናይትሬት፣ ይኸው ከአሲዶቹ ነው የምናገኛቸው ማለት ነው። ከአሲዶቹ ነው የምናገኛቸው። ስለዚህ ያው ሃይድሮን ድሮፕ እናደርጋለን። እሱን እንተውና አይሲ ይክን ወደ ይድ ቀይረን በቀላሉ መሰየም እንችላለን ማለት ነው። ሌላው ፎርሙላ ለመጻፍ የምንጠቀመው ቀላል ህግ ነው። መጀመሪያ በካታየን እና በአናየን እንለያቸዋለን። ካታየን እና አናየን እንለያለን። ከዛን ፎርሙላቸውን እንጽፋለን። ዘን ባላንሲያቸውን ክሪስ ክሮስ ወይም የእነሱን ቻርጃቸውን ክሪስ ክሮስ እናደርጋለን። ለምሳሌ ካልሽየም ካርቦኔትን የዚህን ፎርሙላ ጻፉ ብንባል መጀመሪያ መለየት ነው። ካታየኑ ወይም ፖዚቲቭ ቻርጅዱ መጀመሪያ የሚጻፈው ነው ብለና ካልሽየም ነው። እሱም የካልሽየም ቫለንሲ ወይም ቻርጁ ፕላስ 2 ነው። ካርቦኔት CO3 ማይነስ 2 ነው። ሶ ክሪስ ክሮስ ስናደርግ ካልሽየም ካርቦኔት እናገኛለን። ያው ተማሳይ ሁለት ስለሆነ ማለት ነው። በዚህ መንገድ ፎርሙላዎችን መጻፍ እንችላለን። ሶዲየም ክሎራይድ በተመሳሳይ ሶዲየም Na ነው። ይሄ ከቤዙ የምናገኘው ነው እሱ ሶዲየም። ዘን ክሎራይድ Cl አለ ፕላስ ማይነስ ክሪስ ክሮስ ስናደርግ NaCl እናገኛለን ማለት ነው። ካልሽየም ካርቦኔት በተመሳሳይ Ca ፕላስ 2 ነው። ቅድም የጻፍነው ነው ካርቦኔት ማለት ነገር አይደለም። እዚህ ጋር ደግሞት ነው ማይነስ 2 ዘን CaCO3 እናገኛለን። ፖታሲየም ናይትሬት ፖታሲየም K ነው። ናይትሬት NO3 ነው። ለየን ካታይናናይን ይሄ ፕላስ 1 ይሄ ማይነስ 1 ክሪስ ክሮስ እናደርግ KNO3 እናገኛለን ማለት ነው። ዩዝ ኦፍ ሰም ሳልት፣ እነዚህ ብዙ አይነት ሳልቶች አሉ። ዋና ዋናዎቹን ጥቅማቸውን ለመመልከት የመጀመሪያው ሶዲየም ክሎራይድ ነው። ሶዲየም ክሎራይድ NaCl ነው ፎርሙላው። ያው ጥቅሙ ደግሞ ቴብል ሳልት ነው። ቴብል ሳልት እንጠቀምበታለን። ከእንደገና ደግሞ ፉድ ሲዝኒንግ ምግብ ላይ ረጅም ጊዜ እንዲቆይ እናደርጋለን። በተለይ ፕሪዘርቬሽን ኦፍ ሚት ስጋ፣ በተለይ እናቶቻችን በቋንጣ መልክ ጨው ተደርጎበት ተዘልዝሎ በቋንጣ መልክ የሚቀመጠው ያ እርጥበቱ ለባክቴሪያዎች እድገት ምቹ ነው። ስለዚህ ያ ጨው በሚደረግበት ሰዓት የስጋው ላይ ያለው ሞይስቸር እርጥበቱ ይቀንሳል። ስለዚህ ባክቴሪያዎች ማደግ አይችሉም ማለት ነው። ይሄ የሳልት ጥቅም ነው። የሶዲየም ክሎራይድ፣ የሶዲየም ባይካርቦኔት ሶዲየም NaHCO3 ነው። ሶዲየም ባይካርቦኔት ቤኪንግ ፓውደር የምንለው ያው ኬክን ለመጋገር የምንጠቀምበት ነው። ከዛ ባለፈ እንደ አንታሲድስም እንጠቀምበታለን። የጨጓራችን ላይ የአሲዱ መጠን ሲጨምር ያንን ኒውትራላይዝ ለማድረግ ማለት ነው። ፖታሲየም ናይትሬት KNO3 ይሄ ገን ፓውደር ለመስራት የምንጠቀምበት ነው። ገን ፓውደር። ከዛ በተጨማሪ ፈርቲላይዘሮችንም ለመስራት ማዳበሪያ፣ ሰው ሰራሽ ማዳበሪያዎችን ለመስራት የምንጠቀምበት ነው። ይህ እንግዲህ ከብዙ በጥቂቱ ጠቅለል ባለ መንገድ ቻፕተር 3
ወይም በአጠቃላይ ስለ ኬሚስትሪ ከዚህ ከአጠቃላይ ግሬድ ጀነራል ሳይንስ ስለ ኬሚስትሪ የሚያነሳው ፓርቲ ይህን ይመስላል። ያው ቻፕተር 2 እና ቻፕተር 3 ብቻ ናቸው ስለ ኬሚስትሪ የሚያነሱት። ጥያቄዎቹን ቶሎ ቶሎ እንስራቸው። የትኛው ነው ዘ ፈርስት ኦርጋኒክ ኮምፓውንድ ሲንተሳይዝድ የሆነው ከኢንኦርጋኒክ ኮምፓውንዶች ነው የሚለን? መልሱ ይሄ ነው፣ ዩሪያ ነው። ይሄ ዩሪያ ነው መጀመሪያው በላብራቶሪ የተሰራው ኦርጋኒክ ኮምፓውንድ። የትኛው ነው ከእነሱና ኤክሰፕት ከአንዱ በስተቀር ሁሉም ሃይድሮካርበን ናቸው ይለናል። ኢቴንም ሃይድሮካርበን ነው፣ ኢታይን ሃይድሮካርበን ነው፣ ኢቲንም ሃይድሮካርበን ነው። አልኮል ሃይድሮካርበን አይደለም፣ ምክንያቱም C2H5OH ነው። ይሄ ማለት ደግሞ ሃይድሮካርበን ለመባል ካርበንና ሃይድሮጅን ብቻ መያዝ አለበት። ይሄ ግን ኦኤችን ጨምሯል፣ ስለዚህ አይሆንም። የአልኪን ፎርሙላ ስንመለከት የመጀመሪያው ነው CnH2n ነው። አልኪን ኮንቴኒንግ 8 ካርበን አተም ይላል። አልኪን ማለት CnH2n ከሆነ ምንድነው የምናደርገው? C8H 2 ታይምስ 8 ነው 16 ይመጣል። ይሄ ቢ ይሆናል ማለት ነው። ይሄ ደግሞ አልኬን ነው የሚነግረን። ካርበን ነምበሩ 6 ነው። ሶ C6H 6 + 2 ይሆናል። ስለዚህ ምንድነው የሚሆነው? C6H 6 ባዛ ቦታ 12 ሲደመር 14 ይሆናል ማለት ነው። ስለዚህ ቢ ይሆናል። ጀነራል ፎርሙላ ኦፍ አልካይን CnH2n -2 ነው። ሲ ላይ ነው ያለው። በሁሉም አልኮሊክ ቤቨሬጆች ላይ መጠጦች ላይ የሚገኘው የትነው ይለናል? መልሱ ኢታኖል ነው፣ በሁሉም ላይ የሚገኘው። ሌላኛው ኦክሲ አሲቲሊንን ለመስራት የሚያገለግለው ይሄ ፍሌም ነበልባል ለብረትን ለመቁረጥ እና ለመበየድ የምንጠቀምበትን እሱን ለመስራት የሚያገለግለን ኢታይን ነው። ምንድነው ይሄ ነገር? ኢታይን C2H2 ነው። ይሄ ከኦክሲጅን ጋር ሪያክት ያደርግና ኦክሲ አሲቲሊን ነበልባል። ኦክሲ ስንል ኦክሲጅን ነው የሚነግረን። አሲቲሊን ማለት ሌላኛው የኢታይን ስም ነው። ሌላኛው the characteristic property of base በሁሉም ቤዞች ላይ የጋራ የሆነ ፕሮፐርቲ የሆነውና በሁሉም ላይ የሚገኘው አይን የትኛው ነው የሚለን? የቤዞች ከተባለ ሃይድሮክሳይድ ነው። ይህ ጥያቄ አሲድ ቢሆን ኖሮ ሃይድሮጅን ይሆን ነበረ። ቤዝ ነው፣ ሃይድሮክሳይድ ይሆናል። አሲዲክ ኦክሳይድ የሆነው ሰልፈር ዳይኦክሳይድ፣ ሌሎቹ ቤዚክ ኦክሳይድ ናቸው። ቤዚክ ኦክሳይድ የሆነው ሶዲየም ኦክሳይድ ነው፣ ሌሎቹ አሲዲክ ናቸው። የትኛው ኦክሳይድ ነው ከውሃ ጋር ሪያክት አድርጎ አሲዲክ ሶሉሽን የሚፈጥርልን? ያለ ይሄ ማለት ኤ የሚባል ኦክሳይድ ቢሆን ከአራቱ አናቅም። ይሄ ከውሃ ጋር ሪያክት አድርጎ አሲድ የሚፈጥርልን የትኛው ነው የሚለን? እንግዲህ ከኦክሳይድ መካከል ከውሃ ጋር ሪያክት አድርጎ አሲድ የሚፈጥርልን ይሄ ኦክሳይድ አሲዲክ ኦክሳይድ ሲሆን ብቻ ነው። ስለዚህ ከአራት ውስጥ አሲዲክ ኦክሳይድ የሆነውን እንመርጣለን። መልሱ ካርበን ዳይኦክሳይድ ይሆናል። ስለዚህ ካርበን ዳይኦክሳይድ ከዋተር ጋር ሪያክት ሲያደርግ ምንድነው የሚፈጠርልን? H2CO3 ካርቦኒክ አሲድ ነው የሚፈጠርልን ማለት ነው። እነዚህ ቤዚክ ናቸው። ይሄኛው ኒውትራል ኦክሳይድ ነው የሚባለው። ወደፊት ትማርታላችሁ። ያው አሲዲክ እና ቤዚክ ብቻ ነው በዚህኛው የተማርነው። ኒውትራል ይሄ አሲዲክም ያልሆነ ቤዚክም ያልሆነ ማለት ነው። ትክክል የሆነው የትኛው ነው የሚለን? ኦክሳይድ ሰብ ባይናሪ ኮምፓውንድ ኮንቴኒንግ ኦክሲጅን፣ ይሄ ትክክል ነው። ሜታሊክ ኦክሳይድ ሳር አሲዲክ፣ ይሄ በፍጹም ልክ ሊሆን አይችልም። ኦል የሚል ነገር ካለ ልክ አይሆንም። ምክንያቱም ሞስት በሚለው ነው መያዝ አለባቸው። አብዛኞቹ ናቸው እንጂ ሁሉም ሊሆን አይችልም። ምክንያቱም ነን ሜታሊክ ኦክሳይድ ሆነው አሲዲክ ያልሆኑ፣ ሜታሊክ ኦክሳይድ ሆነው ቤዚክ ኦክሳይድ ያልሆኑ ስላሉ ማለት ነው። ሶዲየም ሃይድሮክሳይድ ሰልፈሪክ አሲድ ይላል። ኤክስ እና ዋይ ቀላሉ። ይሄ ቤዝ እና አሲድ ኒውትራላይዜሽን ሪያክሽን ሶዲየም ከሰልፌት ጋር ሶዲየም ሰልፌት ነው። ከዛ ዋተር ሪሊዝ ይደረጋል። ስለዚህ ይሄ ነው። ገን ፓውደር ፖታሲየም ናይትሬት ካኖት ቢ ዩዝድ ፎር ኒውትራላይዚንግ አሲዲክ ሶይል፣ ይሄ ካልሲየም ክሎራይድ ነው። እነዚህ ሶስቱ ሶይሉ ኒውትራላይዝ ለማድረግ እንጠቀምበታለን። ናይትሬትስ አር ሳልትስ ኦፍ ሃይድሮክሎሪክ አሲድ፣ ሰልፈሪክ አሲድ፣ ይሄ ያው ናይትሬት እያለ ያው ቀላል ናይትሪክ አሲድ ነው። ጊቭ ዘ ኔም ኦፍ አን አልካይን ኮንቴኒንግ 10 ሃይድሮጅን አተም ይላል። እዚህ አልካይን ማለት CnH2n -2 ነው።
ስለዚህ የሃይድሮጅን ብዛት ነግሮናል 10 ነው ብሎናል። ስለዚህ 2n ማይነስ 2 which is equal to 10 ነው ብሎናል። ስለዚህ 10 ነው ካልን ኤን ስንት ይሆናል ማለት ነው? 2n ሁለት ወደዛ ሲሄድ 12 ይመጣል። then n which is equal to በሁለት ስናካፍለው 6 ይመጣል። ስለዚህ የካርበን ብዛቱ 6 ከሆነ ሄክስ ነው። ከዛን እዚህ ጋር አልካይን ስላለን ሄክሳይን ይሆናል ማለት ነው። ሄክሳይን። የቀጣዩ አልኪን ነው። አልኪን ኮንቴኒንግ 10 ካርበን አተም በቀጥታ እየነገረን ያለው 10 ካርበን አተም ያለው ነው። 10 ካርበን አተም ያለው ማለት ዴኪን ይሆናል። እና አልኪን ኮንቴኒንግ 8 ካርበን አተም ይሄ ደግሞ አልኪን ስላለው ኦክቴን ነው። ኦክት ማለት 8 ስለሆነ ኦክቴን ይሆናል። ፎርሙላ ኦፍ ኖኔን C9 H20 ነው። ሄፕቲን ሄፕት 7 ነው። ኢኤንኢ ስለሆነ ዳብል ለሚሆን ሃይድሮጅኑ 14 ይሆናል። ዴካይን C10 H18 ይሆናል ማለት ነው። ፎርሙላቸውን ስንጽፍ ናይትሪክ አሲድ HNO3 ነው። ሶዲየም ሰልፌት NaSO4 ነው። ፖታሲየም ሃይድሮክሳይድ KOH ነው። እነዚህ ይሄ ሰልፈሪክ አሲድ፣ ካልሲየም ሃይድሮክሳይድ፣ ፖታሲየም ናይትሬት ይሆናሉ ማለት ነው። ቻፕተር 3 አጠቃላይ ደግሞ ስለ ኬሚስትሪ ይህንን ያህል ይመስላል። ቀጣይ ቻፕተር 4 which is related to the other branch of natural science which is biology ስለ ባዮሎጂ የሚያነሳውን ቻፕተር 4ን በቀጣይ እንመለከታለን። እስከዛው ጊዜ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ።